ኒኮ ዊሊያምስ የአርሰናል ጥያቄ ለመቀበል መስማማቱ እየተገለጸ ይገኛል። እንግዲህ ይህን መረጃ አረጋግጫለሁ ሲል ይዞት የወጣው የስፔኑ ተነባቢ ጋዜጣቸው ቶዶ ፊጃይስ ነው። ተጫዋቹ በተለይ ካሳለፍነው ክረምት አንስቶ በአርሰናል ራዳር በተለይ ደግሞ በልዩነት በሚኬል አርቴታ በጥብቅ ሲፈለግ የቆየ ተጫዋች እንደነበር ይታወቃል። ኒኮ ዊሊያምስ አርሰናል እንደሚቀላቀል ለቅርብ ጓደኛው ላሚን ያማል ነግሮታል ተብሎም ቀደም ተብሎ የተገለጸ ጉዳይ እንደነበር አይዘነጋም። አርሰናል በጣም ከፍተኛ ገንዘብ ወጪ በማድረግ ተጫዋቹን ለማስፈረም ዝግጅት ላይ ስለመሆናቸው ፉትቦል ትራንስፈር ይዞት የወጣው መረጃ ያመለክታል። ይህ ተጫዋች ካሳለፍነው የአውሮፓ ዋንጫ አንስቶ ስሙ በስፋት ከአርሰናል ጋር ሲያዝ መቆየቱ አይዘነጋም። በአውሮፓ ዋንጫው ለሀገሩ ስፔን ልዩነት ፈጣሪ እንቅስቃሴዎችን ሲያደርግም የነበረ ተጫዋች መሆኑን ተከትሎ የበርካታ ክለቦችን ትኩረት የሳበ ተጫዋች ነው ኒኮ ዊሊያምስ። የሰሜን ለንደኑ ክለብ የአጥቂ መስመሩ በጣም ሳስቶ በተጫዋቾች ጉዳት እየታመሰም እየተፈተነም የማጥቃት እንቅስቃሴያቸው ጥያቄ ምልክት ውስጥ እየገባ ከተለያዩ ውድድሮችም ወጥቶ እንግዲህ በፕሪሚየር ሊጉን በጣም ርቆ አሁን የሻምፒየንስ ሊግ ጉዟቸው ብቻ ነው የሚጠበቀው። ታዲያ ካሳለፍነው ክረምት አንስቶ አይናቸው ያረፈበት ይህንን ስፔናዊ የአትሌቲኮ ቢልባኦ የግራ ክንፍ አጥቂ መስመር ተጫዋች የሆነው ኒኮ ዊሊያምስን ለማግኘት ከፍተኛ ጥረትም ሲያደርጉ ቆይተዋል። ታዲያ በመጪው የዝውውር መስኮቱም ተጫዋቹን በተለይ በማግኘት ያለፉትን 2-3 ዓመታት ላይ የነበራቸውን ውድድር ዘመን ታድገው በዋንጫው ፍክክር ውስጥ መቆየት ሳይሆን ዋንጫውን ለማሳካት ዝግጁ የሆነ ስብስብን ይዘው ብቅ ማለት ፍላጎት ነው ያላቸው ተብሎ የተገለጸ ይገኛል። ከዛ ጋር በተያያዘ የክረምቱ የአጥቂ መስመራቸው ወሳኝ እቅዳቸው ኒኮ ዊሊያምስ እንዲሆንና ፊርማውን እንዲያስቀምጥ በተለይ ደግሞ ለክለቡ የበላይ አካላት ይህንን ጉዳይ እንደ መልእክትም ወይም ደግሞ እንደ አቅጣጫ ይዘው እንዲንቀሳቀሱበት በማድረግ ሂደት ላይ ትልቅ አስተዋጽኦ እንዳይበረክቱ መልእክት ከወዲሁ ሚኬል አርቴታ ማስተላልፏል ተብሎ የተገለጸ ይገኛል። እንግዲህ ቴክኒካል ዳይሬክተሩም እዚህ ላይ ትኩረት አድርጎ ይሰራል ተብሎ ነው የሚገመተው። ባሳለፍነው ክረምት ወር ላይ በተከናወነው የአውሮፓ ዋንጫ መነጋገር የነበረው ተጫዋች ኒኮ ዊሊያምስ ነበር። በዚህ ውድድር ዘመን ግን የፈዘዘ ጅማሮ ነው በሰን ማሜስ እያሳየ የሚገኘው። በሁሉም ውድድሮች ባደረጋቸው 31 ጨዋታዎች 6 ጎል አስቆጥሯል፣ 7 ኳስ አመቻችቶ አቀብሏል። ከአምኖ አንጻር ግን ደከም ያለ ቁጥራዊ መረጃ ነው። ቢሆንም ግን ኒኮ ዊሊያምስ አሁንም ቢሆን በአውሮፓ ውስጥ ከሚገኙ አስደናቂ ተጫዋቾች መካከል አንዱ ነው። ዊልፍሬድ ዛሃ እንደ ሮል ሞዴል የማየው ወይም ደግሞ በጣም በፕሪሚየር ሊጉ ላይ ከመመለከታቸው በጣም እንደሱ መሆን ፈልጋሉ ብዬ እንደ አርአያነት ከተላቸው ከነበሩ ተጫዋቾች መካከል ይጠቀሳል። ሜሲ ሮናልዶ ሳይሆን ዊልፍሬድ ዛሃ በጣም ማደንቆ ተጫዋች ነበር ብሎ ተናግሮ እንደነበር አይዘነጋም። የጸጉር ቁርጡንም እንደሱ ያስመሰለበት አንዱ ምክንያትም ለዛ ስለመሆኑ ሲናገር መቆየቱ ይታወቃል። ስለዚህ ፕሪሚየር ሊግ መዳረሻው ሳይሆን እንደማይቀር ነው ብዙዎች የጠቆሙ የሚገኙት። ባርሴሎናዎች ይህንን ተጫዋች ለማስፈረም እጅግ ከፍተኛ ጥረት ቢያደርጉም ግን ተጫዋቹ ዝውውሩን ሳይቀበል ቀርቷል ተብሏል። ባሳለፍነው ክረምት ስፖርት የተሰኘው የስፔን ጋዜጣ ግን አሁንም የኒኮ ዊሊያምስ ዝውውር ያልተቋጨ ነው ብሏል። እርግጥ ራፊኒያ የሚቀመስ የሚመስል ተጫዋች አይደለም የሚገኘው፣ እንግዲህ 27 ዓመት ላይ ነው የሚገኘው። በዚያ ዓመት እጅግ አስደናቂ አቋም ላይ ከሚገኙ ተጫዋቾች መካከል ስሙ ይጠቀሳል። በተለይ ሌሎች ብራዚሊያንን ለምሳሌ እንደ ካካ ከዛ ውጪ ኔይማር ያላደረጉትን ነገር አድርጓል። ይህ ተጫዋች በአንድ የውድድር ዘመን 11 የሻምፒየንስ ሊግ ጎሎችን ማስቆጠር የቻለ የመጀመሪያው ብራዚሊያ ተጫዋች ነው በነገራችን ላይና የውድድሩ ከፍተኛ ጎል አስቆጣሪም ጭምር ነው ባለው ወቅት ሁኔታ። ሃሪኬን በ10 ጎሎች ይከተሏል። ራፊኒያ ግን በ11 እየበረረ ነው የሚገኘውና በሁሉም ጨዋታዎች ከተመለከትን ደግሞ 27 ጎሎችን ለብሉግራኖቹ አስቆጥሯል ራፊኒያና ምንም በቃ የሚቀመስ አቋም ላይ አይደለም የሚገኘው ራፊኒያ። በነገራችን ላይ ለባላንዶር ከወዲሁ እየታጨው ከሚገኙ ምናልባት የውድድር ዘመናቸውን በዋንጫ ካጀቡ ኮንቨርሴሽን ውስጥ ስለ ባላንዶር እየወራን ከሆነ ስሙን ማካተት ካለበት ተጫዋቾች መካከል አንዱ ራፊኒያ ይሆናል ተብሎ የተገለጸ ይገኛል። ከዛ አንጻር ኒኮ ዊሊያምስ ወደ ብሉግራኖቹ ለማቅናት ምርጫውን እንደማያደርግና መዳረሻ እንግሊዝ ፕሪሚየር ሊግ ሊሆን እንደሚችል ነው በስፋት እየተገለጸ የሚገኘው። ተጫዋቹ ለቅርብ ወዳጁ ላሚን ያማል በክረምቱ ወደ ባርሳ አቅንቶ እንደማይጣመሩና ወደ ለንደን በማቅናት አርሰናል ለመቀላቀል መወሰኑን ነግሮታል ሲል ፉትቦል ትራንስፈር ይዞት የወጣው መረጃ ያመለክታል። ወደ 71 ሚሊዮን ዩሮ ገደማ ነው የሚገመተው ውል ማፍረሻው ወይም ወደ 58 ሚሊዮን ፓውንድ ገደማ እንደማለት ነው። ታዲያ አርሰናል ከዚህ በላይ ለመክፈል ቁርጠኛ ናቸው ተብሏል። ምን ያክል ተጫዋቹ እንደፈለጉት ማሳያ ነጥብ ነው። አንደኛ በጥር ወር ምንም አልተንቀሳቀሱም ሊባል ነው የሚችለው። በክረምቱ በደንብ እጃቸውን እንዲዘረጉ ያስችላቸዋል ያ ጉዳይ። ሁለተኛ ሊጉን ለማሳካት ጥርስ የሌለው አንበሳ ሆኖ መቅረብ ሰልችቷቸዋል። አሰልጣኙንም ተጫዋቹንም የክለቡን ደጋፊዎችን በጣም ቁጭ ውስጥ የከተተ ጉዳይ ነው። ዘንድሮም ለተከታታይ 3ኛ ዓመት ምናልባት ሁለተኛና ከዛ በታች ደረጃን ይዞ ለማጠናቀቅ ጥሩ ጉዞ ላይ ነው የሚገኘው አርሰናል። ስለዚህ ደጋፊዎቹን ለመካስና የዋንጫ ቡድን የሚመለው መስፈርት እንግዲህ በተለይ ስብስባቸውን በቁጥርም በጥራት ማጠናከር የሚለው ጉዳይ ላይ ማለት ነው ትኩረት አድርገው በመጪው የዝውውር መስኮት ላይ በአዲሱ ቴክኒካል ዳይሬክተር ጣሊያናዊ አንድሪያ ቤርታ ስር ያሳልፋሉ ተብሎ ነው የሚታመነው። ኒኮ ዊሊያምስ ደግሞ የፊታችን ክረምት መዳረሻው ሰሜን ለንደን እንዲሆን ከተጫዋቹ በኩል አረንጓዴ መብራቱ ተገልጿል። እንዲሁም ደግሞ ፊርማውን ለመድፈኞቹ ለማስቀመጥም ስለመቃረቡ ነው መረጃዎች በስፋት እየጠቆሙ የሚገኙት። ከዛ ውጪ ጄደን ሳንቾ እዚህ አንድ ትልቅ ቤተሰብ ሆነናል ሲል በቼልሲ ባለው ቆይታ ደስተኛ መሆኑና ለራትክሊፍ ሰሞነኛ ይሄ በጣም ቦምብሼል ለተባለለት ኢንተርቪው ምላሽ ሰጥቷል። እንግዲህ አርሰናል ወደ ኦልድ ትራፎርድ ተጉዘው ከዩናይትድ ጋር ባደረጉት የፕሪሚየር ሊግ መርሃ ግብር በፊት የዩናይትድ ደጋፊዎች ተቃውሞ ያሰማሉ ተብሎ ሲገለጽ እንደነበር አይዘነጋም። ከፍተኛ ፕሮቴስት አቅርበዋል። አሁንም ቢሆን ለ5000 የሚጠጉ የማንቸስተር ዩናይትድ ደጋፊዎች በስቴዲየሙ ዙሪያ ባነሮችን በመያዝ በድጋሚ ግሌዘሮችና አዲሱን የክለቡን አነስተኛ ድርሻ ባለቤት የሆነውን የአይኖስ ኬሚካል ግሩፕ እንግዲህ ባለቤቱን ፔትሮ ኬሚካሊስቱ ቢሊዮነር ሰር ጂም ራትክሊፍ ላይ ተቃውሞ ማሰማታቸው አይዘነጋም። ታዲያ ቢሊዮነሩ ያው ከሰሞኑ የሰጠው ቦምብሼል ኢንተርቪው እንዳለ ይታወቃል። ወይም አነጋጋሪ የነበረ ቃለ መጠይቅ ሰጥቷል። የቴነግ ውል ማደሳችን ስህተት ነበር ብሏል። የቡድኑ ስፖርቲንግ ዳይሬክተር እንዲሆን ለማድረግ ውል ማፍረሻ ከፍለን
ያስፈረምነው ዳን አሽወርዝን ባሳለፍነው ታህሳስ ወር ላይ ካሳ ከፍለን መሸኘታችን ሌላው ደካማው የክለባችን ውሳኔ ነው የሚል ነገር አንስተዋል። ከዛ ውጭ በርካታ ገንዘብ በሳምንት ብቻ የሚከፈላቸው ደካማ እንቅስቃሴ በየሳምንቱ የሚያደርጉ ተጫዋቾች አሉ ብሏል። አብነት ስማቸውንም ጠቅሷል። ካሴሚሮን፣ አንቶኒን እንዲሁም ጄደን ሳንቾ ከዛ ውጭ አንድሬ ኦናና ብለው ግብ ጠባቂውንም ጠቅሰውታል። በስም እነዚህን ተጫዋቾች ጠቅሷል በቃለ መጠይቁ ላይ ማለት ነውና ጄደን ሳንቾ ያው ስሙ ስለተካተተ ደስተኛ አይደለም። ለምሳሌ ጄደን ሳንቾ ወደ ቼልሲ እንኳን ሸኝታ ነው 70% የሚሆነውን ደሞዙ ምን ከፍለው ግን እኛ ነን። ለሌሎች ተጫዋቾች የተሻለ እንቅስቃሴ እንዲያደርጉ ተጫዋቾችን ደሞዝ መክፈል ማለት ያለንበትን ሁኔታ የሚያመላክት ነውና በጣም መሻሻሎች አሉብን፣ ግን ጊዜ ይፈልጋል የሚል ነገር አንስተው እንደነበረ የዛርጋም ሰር ጂም ራትክሊፍ እንደ ራትክሊፍ ሀሳብ ከሆነ ሳንቾን ቼልሲ ቤት ነው ያለው። ስለዚህ የዚህን ተጫዋች ከፍ ባለመልኩ እኛን ግልጋሎት ሳይሰጠን ወይም ደግሞ የዚህን ተጫዋች ዝውውር እኛ አይደለም ያደረግነው፣ ግን በፊት የነበረ ሜስ ነው ወይም ደግሞ ችግር ነው። ያንን ነገር እልባት መስጠት የኛ ኃላፊነት ነው። ያን ለማስተካከል ግን ጊዜ ይፈጃል የሚል ነገር ሰንዝሯል። ውጭ ቁጠባ ላይ ትኩረት ባናደርግ ባሳለፍነው ታህሳስ ወር ላይ ክለቡ ገንዘብ አይኖረውም ነበር ሲሉ ትክክለኛ ነው ብለው ያሰቡትን ሀሳብ ሰንዝሯል። ታዲያ ጊዜ የክንፍ አጥቂው ሰርቷል ጄደን ሳንቾ በቼልሲ ጥሩ ጅማሮን ቢያሳይም አሁን የመደብዘዝና ውጥነት ባለው መልኩ ሜዳ ላይ የተንቀሳቀሰ አይደለም የሚገኘው። እውነቱን ለመናገር ያንንም በዛ ደረጃም ትችት የተሰነዘረበት የሚገኝ ተጫዋች ስለመሆኑ ማንሳት ይቻላል። ለተቺዎቹም ለራትክሊፍ ንግግርም እሱ ምላሽ ሰጥቶበታል። እንግዲህ ቼልሲዎች ባለፉት 15 ጨዋታዎች 6ቱን ብቻ ነው ማሸነፍ የቻሉት። ጣሊያናዊ አሰልጣኝ ከፍተኛ ትችትና ውጥረት ውስጥ መግባታቸውም እየተገለጸ ይገኛል ከኤንዞ ማሬስካ ጋር በተያያዘ። ታዲያ ሳንቾ እዚህ አንድ ትልቅ ቤተሰብ ነው ያለው። መልካም የውጤት ጎዳና ላይ መድረስ የሚችል በጣም አስደናቂ የግል አቅምና ክህሎት ያላቸው ተጫዋቾች ነው ያሉት። ይህንን ምዕራፍ ተሻግረን ከአሰልጣኛችን ጋር ጥሩ ስኬቶች ይኖራል ብዬ ነው ማምነው ሲል ሀሳብ ሰጥቷል። ስለ ራሱ ደግሞ ጎል ለማስቆጠር በጣም ይበሳጫል፣ ሲደራረብ ደግሞ ጫናም እንዲኖርበት ያደርጋል። ግን የተሻለ ነገሮችን ለማድረግ ጥረት አደርጋለሁ። በአጠቃላይ ግን እዚህ በመሆኔ በጣም ደስተኛ ነኝ። ከቼልሲ ጋር ጥሩ ነገሮች ያጋጥሙናል የሚል እምነት አለኝ ሲል ሀሳብ ሰጥቷል። ተጫዋቹ በ25 ሚሊዮን ፓውንድ ዝውውሩን ቋሚ ማድረግ የሚችልበት አጋጣሚ በክረምቱ እንዳለ ይታወቃል። ከዛ ውጭ ትሬንት አሌክሳንደር አርኖልድ ከፒኤስጂ ጋር በተደረገው ጨዋታ ላይ ያጋጠመው ጉዳት ቀላል እንዳልሆነና ምናልባትም ከበድ ያለ ጉዳት አጋጥሞት ሊሆን እንደሚችል የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። እንግሊዛዊ እንግዲህ የቀይ መስመር ተመላላሽ የተከላካይ ስፍራ ተጫዋች ሆነው ትሬንት አሌክሳንደር አርኖልድ ምናልባትም በዚህ ውድድር ዘመን በሊቨርፑል ማሊያ የተጫወተው የመጨረሻ ጨዋታው ሊሆን እንደሚችልም የሚጠቁሙ መረጃዎች ናቸው በስፋት እየወጡ የሚገኙት። በነገራችን ላይ ከፒኤስጂ ጋር በተደረገው መርሃ ግብር ላይ በተለይ አርነ ስሎት ጨዋታው መሸነፋቸው ብቻ አይደለም፣ በጨዋታው ላይ ተጫዋቾቻቸው ጉዳት ማስተናገዳቸው ነው ይበልጥ በተለይ ነገሩን አስከፊ ሊያደርግባቸው ይችላል ተብሎ የሚገመተው ማለት ነው። በዚህ ጨዋታ ላይ ሁለት ተጫዋቾቻቸው ማለትም ኢብራሂማ ኮናቴና እንዲሁም ደግሞ ትሬንት አሌክሳንደር አርኖልድ ጉዳት አጋጥሟቸው እንደነበር የሚታወቅ ጉዳይ ነውና ከዛ ጋር በተያያዘ መጠነኛ ሀሳቦችን ሰጥቷል። አርነ ስሎት እንደሚታወቀው የፊታችን እሁድ ደግሞ በካራቦ ካፕ የፍጻሜ ጨዋታ ዌምብሌ ላይ ከኒውካስል ጋር ጨዋታ ይጠብቃቸዋል። ትልቅ የውድድር ዘርፍ ነው፣ በተለይ ደግሞ አሁን ባለው ወቅት ሁኔታ ማለት ነው። ታዲያ ከዚህ ጋር በተያያዘ ስሎት ያው የቡድኑ ስነ ልቦናን ለማነቃቃት ሌላ ወሳኝ ምዕራፍ ይጠብቀናልና ድሉ ለመጠቀም ጥረት እናደርጋለን የሚል ሀሳብ መሰንዘሩ አይዘነጋም። በተለይ ከአንድ ትልቅ ውድድር ውጪ ሆነዋልና የቡድኑን ስነ ልቦና ከፍ ለማድረግ ይህን ዋንጫ ማሳካት ትልቅ አስተዋጽኦ እንዳለው ነው እየተገለጸ የሚገኘው። ከዛ በኋላ ግን ስለ ትሬንት የሰጠው ሀሳብ ቀደም መግቢያ ላይ ያነሳሁት ሀሳብ ማጠናከሪያ ጉዳይ ነው። በእርግጠኝነት በዚህ ጨዋታ ላይ እንደማይሰለፍ ማንሳት እችላለሁ። በቀጣይ ጊዜያቶች ላይ መለሳሉ የሚለውን ጉዳይ ደግሞ ከሕክምና ክፍሎቻችን የምናገኘው መረጃ ወስኗል ሲል ሀሳብ ሰጥቷል። ከዛ ውጭ ግን ስለ ፈረንሳዊ የተከላካይ መስመር ተጫዋች ስለ ኢብራሂማ ኮናቴ ጋር በተያያዘ መጠነኛ የጡንቻ ህመም ያጋጠመው ተጫዋች ነው። ስለዚህ ለውጦች ካሉት አሰላለፍ ውስጥ ይካተታል ሲሉ ተደምጠዋል ማለት ነው። እንደሚታወቀው የውድድር ዘመኑ ሊጠናቀቅ እንግዲህ 10 ሳምንታት ብቻ ናቸው የሚቀሩት። ታዲያ እንግሊዛዊ የቀይ መስመር ተመላላሽ የተከላካይ ስፍራ ተጫዋች የሆነው ትሬንት አሌክሳንደር አርኖልድ ትራንስፈር ስፔኩሌሽን ላይ ስሙ በስፋት ከማድሪድ ጋር እየተያዘ ይገኛል። ምናልባትም ደግሞ እንደ ማርካ አይነት በጣም ታማኝ የሚባሉ ምንጮች የተጠናቀቀ ያለቀ ጉዳይ ነው። ተጫዋቹ በክረምቱ ማድሪድን ይቀላቀላል ብሎ እየዘገበ እንደሚገኝ ይታወቃልና ብዙ ጊዜ በተለይ ከማድሪድ ተጫዋቹ ጋር በተያያዘ ታማኒ ከሚባሉ ምንጮች መካከል አንዱ ማርካ እንደሆነ ይታወቃልና ተጫዋቹ ምናልባት የመጨረሻው የውድድር ዘመን ከሆነ እንግዲህ ምናልባት ከፓሪስ ሴን ጀርሜን ጋር ያደረገው መርሃ ግብር በቀዩ ማሊያ ያደረገው የመጨረሻው ጨዋታ ይሆናል ከተባለ ብዙዎችን ሊያስከፋ እንደሚችል ይገመታልና በአጠቃላይ እንግዲህ የቡድኑ ሕክምና ክፍሎች በጥቂት ቀናት ውስጥ ለተጫዋቹ ያለበት ወቅታዊ ሁኔታ የሕክምና ምርመራውን ካደረገ በኋላ ይፋ ያደርጋሉ ተብሎ ይገመታል። መሐመድ ሳላህ ወደ ስፔን ሊያቀና እንደሚችል የሚጠቁሙ መረጃዎች ወጥተዋል። እንግዲህ 32 ዓመቱ ግብፃዊ የክንፍ አጥቂ መስመር ተጫዋች በሊቨርፑል ቤት የሚያቆየው ኮንትራት ከ3 ወር ባነሰ ጊዜ ውስጥ የሚጠናቀቅ ነው የሚሆነው። በተለይ ደግሞ ከትናንትናው በስቲያ በሊቨርፑል በፈረንሳዊ ሪያል ክለብ በሆነው ፓሪስ ሴን ጀርሜን አማካኝነት የአውሮፓ ሻምፒየንስ ሊግ ውድድር ውጪ በሆኑበት ሰዓት ላይ ሳላህ ፊቱ
ላይ የታየው ነገር ይበልጥ ዘንድሮ ከሚያስበው የባላንዶር ክብር ማሳካት የሚለው ህልሙ መክሸፉ ብቻም ሳይሆን ከዚህ ዓመት በዘለለ በሊቨርፑል እንደማይቆየም ማረጋገጫ የሰጠበት ነው ሲሉ በርካቶች ሀሳብ መሰንዘራቸው አይዘነጋም። ከዛ ውጪ ራሱን በተለይ ከቡድኑ እያራቀ ነው መባሉ ደግሞ ሌላው ሳላ በሊቨርፑል ቤት እንደማይቆይ ስፔኩሌት እየተደረገ ወይም ማሳያው ጉዳይ ነው ተብሎ እየተወሰደበት ይገኛል። በፒኤስጂ ጨዋታ ላይ ለምሳሌ በመለያ ምቱ ሁለተኛውን ኳስ ሲሳቱ ዳርዊን ኑኔዝ እንደነበረ አይዘነጋም። ታዲያ ወደ ሊቨርፑል ተጫዋቾች እየተመለሰ በነበረበት ሰዓት ላይ ሁሉም አይዞ ብለው ሲያበረታቱት እጁን ያልዘረጋው እንዲሁም ዝም ብሎ ሳያበረታታ ጨዋታው ማነው ትኩረቱ ጨዋታው ላይ የነበረው ተጫዋች መሐመድ ሳላ ብቻ ነበርና በጣም በስፋት መነጋገር የነበረ ርዕሰ ጉዳይ እንደነበረ አይዘነጋም። ከዛ ውጪ በሻምፒየንስ ሊጉ ጨዋታ ላይ ወይም ደግሞ ከዛ ጨዋታ አስቀድሞ ቡድኑ በሰራው የመጨረሻ ልምምድ ላይ በኤክሴ ትሬኒንግ ሴንተር ላይ ሞ ሳላና ትሬንት አሌክሳንደር አርኖልድ ለጸብ የተጋበዘ ተጫዋቾች እንደነበሩ በማህበራዊ ሚዲያዎች ላይ የተሰራጨው ቅጂ ያመላክታል። ቀልድ ይመስላል፣ ግን ደግሞ ትኩረት ከተደረገበት በጣም የመረረ ጉዳይ ነበር የሚመስለው እውነቱን ለመናገርና ይህም ሌላው ስፔኩሌሽን ደግሞ ሳላህ የመጨረሻ ዓመት ላይ እንደሚገኝ ማሳያ ነጥቦች ናቸው ተብሎ የተወሰደ ይገኛል። እርግጥ ተጫዋቹ በክለቡ መቆየት እንደሚፈልግ በተደጋጋሚ ቢናገርም ክለቡ ግን ኮንትራት እንዳላቀረበለት ነው የሚናገረው። ግን ከተጫዋቾቹ ጋር ያለው ግንኙነት ማለትም ሜዳ ላይ ነው እንጂ የሚያውቁኝ ከዛ ውጪ የታውቃቸዋለሁ የሚል ስብዕና ያዳበረ ስለመሆኑ ነው እየተነሳ የሚገኘው ከመሐመድ ሳላ ጋር በተያዘ። ይህ በእንዲህ እንዳለ 32 ዓመት ላይ የሚገኘው የግብፅ ኮከብ ወደ ባርሴሎና ሊያመራ እንደሚችል ነው ስፖርትስ ባይብል ይዞት የወጣው መረጃ የሚያመላክተው። ይህ መረጃ ደግሞ በስፔኑ ተነባቢ ጋዜጣ ስፖርትም ጭምር በተጠናቀረ መልኩ የተዘገበ ጉዳይ ነው። ሳላን ለማስፈረም አሰብስፎ የሚጠብቁ የሳውዲ ፕሮፌሽናል ሊግ ክለቦች አሉ። ግን ተጫዋቹ አሁንም 1 ወይም 2 ዓመት በአውሮፓ የመቆየት ፍላጎት እንዳለው መጠቆሙ ደግሞ ትኩረትን ስቧል። ከዚህ ዝውውር ጋር በተያያዘ ማለት ነው። የካታሎኑ ክለብ ተጫዋቹ በነፃ የሚገኝ ተጫዋች መሆኑን ተከትሎ የሊቨርፑል የምንጊዜም የክለቡ 3ኛው ጎል አስቆጣሪ ተጫዋች ነው። በእንግሊዝ ፕሪሚየር ሊግ ካየነው ደግሞ የምንጊዜም 5ኛ ከፍተኛ ጎል አስቆጣሪ ተጫዋች ነው። ከሰርጂዮ አጉዌሮ እኩል 184 ጎሎች አሉት። እሱንም ሊያልፍ የሚችልበት እድል በስፋት እንዳለው መመልከት ይቻላል። ገና 10 ጨዋታዎች ይቀራሉ ከዛ ጋር በተያያዘ ማለት ነውና የቡድኑ ቴክኒካል ዳይሬክተር የካታሎኑ ክለብ የባርሴሎና ማለት ነው ዴኮ ክለቡ ያለበትን የፋይናንስ ክፍተቶች ለመጠገን ከፍተኛ ጥረት እያደረጉ ይገኛሉ። ያ ከሆነ መሐመድ ሳላን ለማስፈረም ጫን ብለው እንደሚንቀሳቀሱ ነው ጥረትም እንደሚያደርጉ ነው እየተገለጸ የሚገኘው። ክለቡ ያለበት ፋይናንስ ክፍተቶችን ለመጠገን ማለት እግር ኳሳዊ በሆነ መንገድ የሚገኙ ገቢዎችን ክለቡ ማሳደግ መቻል ይጠበቅበታል ማለት ነው። ለአብነት ያህል የአውሮፓ ሻምፒየንስ ሊግ ሩብ ፍጻሜ ተቀላቅለዋል። ሩብ ፍጻሜም ቀላል ገንዘብ አይደለም የሚያስገኘው ከአውሮፓ እግር ኳስ አወዳዳሪ አካል ዳጎስ ያለ ገቢ ነው። ግን ከዛም በላይ ሊሄዱ እንደሚችሉ ይገመታል። ምክንያቱም ተጋጣሚያቸው ከነሱ ቀለል ያለ ተጋጣሚ ነው። ዶርትመንድ ነው በሩብ ፍጻሜ የሚያገኙት። ስለዚህ ግማሽ ፍጻሜውን አትሊስት ይቀላቀላሉ ተብሎ ይታመናል። ከዛ በተጨማሪ ላሊጋውን እየመሩ ነው በጥሩ ሁኔታ። ኮፓ ዴል ሬይ ግማሽ ፍጻሜ ላይ ደርሷል። ስለዚህ ከነዚህ ውድድሮች በሚገኘው ሂሳብ ቢያንስ በነፃ የሚያገኟቸውን ተጫዋቾች ሳምንታዊ ክፍያ መክፈል ያስችላቸዋል ተብሎ ይገመታልና ተጫዋች ለማስፈረም በዝውውር ላይ አሁን ቢሆን ከፍተኛ ሂሳብ በማውጣት ለመደራደር ዝግጁ ሆናሉ ተብሎ አይገመትም። ግን በዓለማችን ተወዳጁ ሊግ በሆነው በፕሪሚየር ሊግ ራሱን በሚገባ ያሳየ ፕሮፋይሉ ላቅ ያለ ከፍተኛ የሆነ ተጫዋች በነፃ የሚገኝበት እድል ካለ አይናቸውን ያሻሉ ተብሎ አይገመትም። የተጫዋቹ ቀጣይ ማረፊያ የት ይሆናል ከወዲሁ በብዙዎች የጠየቀ የሚገኘው ጉዳይ ነው። ውሉን አሁንም ያድሳል ብለው ተስፋ እያደረጉ የሚገኙት ውስን የሊቨርፑል ደጋፊዎችም ምን ምላሽ ያገኛሉ የሚለው ጉዳይ ይጠበቃል። በአጠቃላይ የግብፃዊ ኮከብ መዳረሻ የት ነው? ቀጣይ ውስን ጊዜያቶች ላይ ምላሽ የሚያገኝ ጉዳይ ይሆናል ተብሎ ይገመታል።